ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ። በዛሬው ዕለት ከ650 ሺህ ብር ጀምሮ የሚያዝያ 22 ቀን መረጃዎችን ይዤላችሁ መጥቻለሁ። ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ማርቲ ገበያ የብዙዎች መገበያ። አባዱላ 2007 ነው። ምንም አይፈልግም። ማኑዋል ነው። ኦሎ ታርጋ ነው የለጠፈው። ዋጋው 3 ሚሊዮን ነው። ውስን ድርድር አለው። ሞዴል 1998 ከ50 ነው ዋጋው። ምንም አይፈልግም። ቱኢ 650 ነው ዋጋው። ሞዴል 1986 ነው። ንጹህ መኪና ነው። ይሄንን የምትፈልጉ መግዛት ትችላላችሁ። እንዲሁ ፉል ኢንጀክሽን ሌላም አለ 91 ሞዴል ምንም አይፈልግም። ይሄን መኪና ፋብሪካ ነው። ዋጋ 750 ሺህ ብር ነው። ኒሳን ኳሽካ ያለኝ ሞዴሉ 2020 ነው። ምንም አይፈልግም። ዋጋ 2 ሚሊዮን 400 ሺህ ብር ማለቂያ ነው። ኮሮላ 2003 አውቶማቲክ ነው። ምንም አይፈልግም። ዋጋ 2 ሚሊዮን 400 ሺህ ብር ይባላል። ባለበት ደግሞ 2350 ይሸጣል። ላንድ ክሩዘር ሎንግ ቤዝ ማለት ነው። ሞዴሉ 1997 በባሌስትራው ነው። ታርጋ ኮድ 3 ነው። ማኑዋል ነው። ዋጋ 2 ሚሊዮን 600 ሺህ ብር በፍተሻ ይወጣል ማለት ነው። እንግዲህ ዛሬ ይዣቸው የመጣሁት መኪኖች እነዚህን ይመስላሉ። ሰሞኑን ስለቃቸውም የነበሩ ዋንኤችዜድ 2005 በስፕሪንግ አለ። ሌሎችም እነ ፎርኬ የተለያዩ መኪኖች አሉ። ደግሜ እዚህ ላይ ላለመልቀቅ እንትን ብዬ ነው ዝም ብዬ ያወጣኋቸው እነዚህም ብቻ። እነዚህ መኪኖች እንግዲህ እጄ ላይ ይገኛሉ። ቤተሰቦች ትናንትና ወዳ በለቀኩት መረጃ ብዙዎቻችሁ አስተያየታችሁን ጽፋችሁልኛል። በርቺ፣ ጠንክሪ፣ ሰው ያለውን ይበል፣ ዝም ብለሽ ስራሽን ስሪ ያላችሁኝ ብዙዎች አላችሁ። በጣም ነው የማመሰግነው። ያው አንዳንድ ሰው እምዋሸው አውቄ ነገሮችን እንትን ምል ይመስለዋል። ግን ነገር ግን እኔ መረጃዎችን ስሰጥ ከልቤ ነው ከውስጤ ነው የምሰጠውና መዋሸት አልወድም። ሰው ላይ ቢሆን ደስ ይለኛል፣ ቢገበያይ ሰው ደስ ይለኛል። ጥሩ መረጃ ባቀርብ ሰውን የሚያስደስት ስራ ላይ ያጋጥማል እንጂ ያው ሙሉ ንጹህ ዕቃ ለማቅረብ የ24 የ25 እንኳን መረጃዎች ብዙ ነገር አላቸውና እንኳን አይደለም 40 ዓመት 20 ዓመት የሰራ መኪና እያቀረብኩኝ ያው ከሰው ልጅ ደግሞ ስህተት ከብረት ዝገት አይጠፋም እንደሚባለው እኔም ጋር ስህተት አይጠፋም። ነገር ግን ብዙዎች ሙሉ ካልሆንሽ ብለው ጫና ስለሚያደርጉብኝ ነው በቀደም ለታ የተናገርኩት እንጂ በጣም ብዙዎች ደግሞ ለኔ በጣም እንደሚያስቡና እንደሚያስተውሉ እንደሚከታተሉኝ መረጃዬ እንደሚጠቅማቸው አሳይተውኛል። አንዳንድ ጊዜ ነገሮችን ስትናገሩ እስኪ ማን ነው ለእናንተ ቦታ ሰጥቶ መረጃችሁን የምትለቁትን ነገር የሚያየው የሚለውንም አይቼበታለሁና በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። እኔ ብዙ ጊዜ ያው ስራዬን ነው ማለት ለሰው ብዬ ሳይሆን ህሊናዬ ደስ አይለኝም ጥሩ ነገር ካላቀረብኩ ማለት ነው። ማለት የሆነ የተጭበረበረ ነገር ካለው በቃ አፍራለሁ በራሴ ራሱ ማለት ነው። ተፈጥሮ የመጣሁበት መንገድ ሊሆን ይችላል። እንደዚህ አጭበርብሮ ማለፍ ይከብደኛልና መረጃዎች ሳቀርብ ለራሴ ብዬ ነው ተጠንቅቄ የማቀርብላችሁ። የደላላ መኪኖች ደግሞ ሰውየው ስልክ አንስቶ ሲደውልልኝ ማርቲ ባክሽን ይሄን መኪና ፈልጌው ነው ሲለኝ ይሄ የኔ አይደለም፣ ይሄ መረጃ የኔ አይደለም ብዬ ተናግሬ ያለውን ነገር አስረድቼ ነግሬው የደላላ መኪና ነው። ደላላ ደግሞ የሰሚ ሊሰማ ስለሚችል ያ ነገር እንዳይረብሽ አምነህበት ነው እዛ ቦታ መገኘት ያለብህ ብዬ ነግሬ ነው ለሰዎች መረጃዎችን የምሰጠውና የራሴ ከሆነ ግን
ባለቤቱ በዚህ መልኩ ነው የነገረኝ። ሁሉም ቦታ ደግሞ በቀን ውስጥ ሄዳችሁ ወጪው ራሱ ከምትሰሩት በላይ ይሆናል። በአሁኑ ሰዓት ነዳጅ እንደምታውቁት ነው። በትራንስፖርት ተንቀሳቀሳችሁ ደግሞ ከቦታ ቦታ የምትፈልጉትን ነገር ማግኘት ይከብዳል በዚህ ሰዓት ማለት ነው። አንድ ስራ ለማሳካት ምናልባት 2 ቀን ሊፈጅ ይችላል፣ 3 ቀን ሊፈጅ ይችላል፣ 1 ቀን ሊፈጅ ይችላል። ረጅም ጊዜ ነው የሚፈጅብን የኛ ስራ በጣም አስቸጋሪ ስለሆነ ማለት ነው። እንግዲህ ለእናንተ በተለይ ብዙ ሰዎች አትራፊዎች ይከተሉኛል። ለአትራፊ የሚሆኑ መኪኖች ለአትራፊ የሚሆኑ መኪኖችን ዋጋቸው ቀነስ ያለ እንዲሁም ደግሞ ለተጠቃሚም ቢሆን ነገ አውጥቶ ቢሸጠው ከዛሬ ነገ የተሻለ ዋጋ ሊሸጠው የሚችል ተጠቅመንበት መልሰን የምንጠቀምበት የነዳጅ መኪኖች ያው መልሶ መጠቀምንም ያካትታል። እንደ ኤሌክትሪክ መኪና ከአመታት በኋላ ልሽጠው ብል ቻርጀሩ ይሞታል፣ እንትኑ ይጎላል፣ ይሄ የሆነ ነገር ይሆናል ብሎ የሚታሰብ አይደለም። በጥሩ ይዞታ ነዳጅ መኪኖች በጥሩ ሁኔታ ከተያዙ የዛሬ 20 ዓመትም አትርፋችሁ ልሸጧቸው የሚችሉ መኪኖች ናቸው። ስለዚህ መልሶ መጠቀም ስለሚቻል ሰውየው በኋላ ሲሸጥም በቃ ከእጁ ቶሎ የሚወጣለትን ነገር እሰጣለሁ። እውነት ለመናገር እኔ ኃላፊነት ሰጥተውኝ ሰዎች መኪና ግዢልን፣ ይሄን መኪና አይተሽ በተለይ አዲስ አበባ ሲሆን እባክሽ የሚሉ ሰዎች አሉና በጣም ነው ኃላፊነት የምፈራው እውነት ለመናገር። ምክንያቱም መኪና አሮጌ መኪና ነገ ቢበላሽ ነገ ከእጅ አልወጣም ቢባል እንኳን እኔ ነኝ ጭንቀት ውስጥ የምገባው ማለት ነው። እሺ ብዬ ለመግዛት በጣም ነው የሚጨንቀኝ ይከብደኛልና ይሄን ይመስላል እንግዲህ ዛሬ ለተከታተላችሁኝ እጅጉን አመሰግናለሁ። ሰብስክራይብ አድርጉ። እስኪ ሰብስክራይብ የምትላለች ሰብስክራይብ አድርጉ። በጣም ብዙ ቻናሎች ከኔ ኋላ ጀምረው 100,000 200,000 ገብተዋል። ዩቲዩብ ቻናላችንን በደንብ ብታሳድጉት ለእናንተም ይጠቅማል። ሰዎች ዘንድ ሲደርስ ብዙ መረጃዎችን እያሻሻልና የተሻለ ነገር እንድናቀርብ ይረዳናል። አብዛኛው ሰው ይከታተለኛል፣ ግን ነገ ብትጠይቁት ማርቲ ገበያ ብሎ ሰርች ማድረግ እንኳን አይችልምና የደውል ምልክቷን ኦል በማድረግ የዘወትር ቪዲዮዬ ስለሚደርሳችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቴሌግራም ላይ፣ ፌስቡክ ላይ፣ ዋትስአፕ ላይ እንዲሁም ቲክቶክ ላይ ማጋራት ትችላላችሁ። ምክንያቱም የፈለጋችሁትን መረጃ የመኪና መረጃ ታገኙበታላችሁ ማለት ነው። ወደፊት በስፋት መረጃዎችን እያካተትን እንመጣለን። ለዛሬ ግን ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። ሰላም ሁኑ። ማርቲ ገበያ የብዙዎች መገበያ